የኔ ተመሳሳይ ህይወት እንደሚኖራችሁ ተስፋ አደርጋለሁኝ። እናም ዛሬ ጽናት ድራማ ክፍል 86ን ይዤላችሁ መጥቻለሁ። ሰኒ ከቤቷ ቁጭ ብላ ነበረ። ከቤቷ ቁጭ ብላ የሆነ ሐሳብ እያሰበች ነበረ። ክብሮንም ካንኳኳ በኋላ ወደ ቤቷ መርቷል። እንዴት በሳል ልትመጣቻል ትለዋለች ሰኒ። ክብሮም ማፈፋ አድርጎ ያቺ ህሌና የምትባል ልጅ መኝታ ቤት የገብታ ተኝታብኝ አሁን ወደ አንቺ መጣው ትንሽ ልጫወት ብዬ ይላታል። እንዴት መኝታ ቤት ትተኛለች ብላ ያዙኝ ልቀቁኝ አለች። እንዴት ሶፋ ላይ አተኛም ካንተ መኝታ ቤት እንዴት ልተኛ ቻለች ትላለች። እሱም ደግሞ አንገቷን ስላመማት ነው ትተኛ ብሎ ሲከራከራትም ነበር። እንዴት ግን በዚህ ታክል እንዴት ትጠያታለሽ? እንዴት እንደዚህ ትጠያታለሽ? ሴት እኮ ነሽ እያላትም ነበረ። እንዴ ላንተ ብቻ አስቤልህ ነው እንጂ እሷን ጠልቻት አይደለም ያለች ተከራከረውም ነበረ። በጣምም ተናዳለች። ብዙ ነገር በመሃል ተናግረዋለች። እንዴት እንደዚህ ትያለሽ? ለምን አብራሃት አተኛም? እኛ እኮ ብርድ ልብሱም ለብቻ ለባብሰን እንተኛ ነበረ። ግን ያው ዝም ብዬ ካንቺ ጋር ልጫወት ብዬ ነው የመጣሁ ያለት ሲያቃጥላት ነበረ። ለምን አብራችሁ አተኙም? ግን ደግሞ እንደ ኪራ ስትጸጸት መስማትም ማየትም አልፈልግም ትለዋለች። ኪራ እኮ ባለትዳር ስለሆነ ነው። እኔ እኮ ምንም አይነት ትዳር የለኝም። ያው ማድረግ ፈልጌ ሳይሆን ግን ቢሆንም ምንም አልጸጸትም ይላታል። ጽናትና ኪራ ተኝተዋል። ከተኙ በኋላም እናቴ ብሎ ይጠራታል። አቤት ትለዋለች። እናቴ ይቅርታ አላደረግሽልኝም ማለት ነው። ሌላ ጊዜ እኮ እናቴ ብዬ ስጠራሽ ወየ ነበር ምትይኝ፣ ዛሬ ግን አቤት አልሽኝ ይላታል። እሺ በቃ ሌላ ጊዜ ግን ተጠንቀቅልኝ። እኔ እኮ የጀመርኩት ፍቅር ነው። ካንተ ጋር ምንም ነገር መስማት አልፈልግም። ሁሌም ልቤን እንዳትጎደኝ ተጠንቀቅልኝ እያለችም ነበረ። ህሌናም በርሰል ተጠቀምጣ ሌላ ጊዜ እኔና አንገቴን ሰባብረው እነሱ ሮማንቲክ እንዴት ይሰራሉ እያለች ንድድ ቅጥል ትላለች። እነሱም ፍቅር እየተጫወቱ ነበርና በሩን ክፍት አድርጋ ትገባለች። ለምን መጣሽ? እንዴት መጣሽ? እያሉም የፍቅር መቀስ እያሉም ነበረ። እነሱም ውጭልኝ ቢሏትም እሷኮ ከመሃላችሁ ልተኛ አላልሁም፣ እኔ እኮ ሽንት ቤት ልሄድ ብዬ ወደ እናንተ መጥቼ ነው ትላቸዋለች። እሷም በተደጋጋሚ ውጭልኝ ብሏትም እኔማ ወጣሁላችሁ፣ ሌላ ጊዜ ግን ስተኙ በሩን ዘግታችሁ ተኙ ትላቸዋል። ናሆሜና ምሩ መኝታ ቤታቸው ነበሩና ያወሩ ነበር። አንቺ ልጅ ስራ አታብዥ ስለሽ ስራ ያበዛሽ እኮ እያመመሽ ነው፣ ከዚህ በኋላ ሰራተኛ አመጣለሁ እያሉ የሆዳቸውን ያወሩ ነበር። አሁን ስራ ካልሄድክ ተኛልኝ ያለች እጁንም እየነካከሰችው ነበር። አሁን እንተኛ ያለችው ነበር። አሁን እኔም አልተኛም ዝም ብዬ አይናይን ሽልየው ያሉ ሮማንቲክ የተጫወቱም ነበር። በሌላ በኩል ሴተኛዋና ጽናት ከመኝታ ቤቷ ተነስታ ወደ ሳሎን ሄዳ ሴተኛዋን ደህና አደርሽ ትላታለች። እኔማ ደህና ነኝ እናንተ እንዴት ናችሁ ብለውም በሰላም እያወሩም ነበር። እኔን ማን ይንከባከበኝ ትላለች። እኔን የሚፈልገኝ ሰው የለም፣ እኔ ደካማ ነኝ፣ እኔ እኮ ወድጄ አይደለም ወደዛ ህይወት ውስጥ የምገባው ያለችም ያማረረች ነበር። ጽናትም እንግዲህ የቻልነውን ታክል እየተንከባከብንሽ ነው፣ ከዚህ በላይ ምን እናድርግ ትላታለች። ሴተኛዋም እንግዲህ ሰው ባገኝማ ፍየሊቱን ያችን እያረዳችሁ ትንከባከቡኝ ነበር ብላ ነገሮችን ጎሸም አደረገቻት። በይ እንግዲህ አንቺ እኮ ያልቅብሽም ኪራ ወደ ስራ ስለሚገባ እኔም ምግብ ልስራ ብላ ወደ ኩሽና ሄዳ ነበር። ሴተኛዋም አዎ እኔማ የሆነ ነገር አደርጋለሁ እንደዚህማ ፍቅር ስትጫወቱ ዝም ብያ ላይም ያለች ናት። ወደ ኩሽና ሄዳ ነበርና ሴተኛዋ ማብራ ተከትላ ሄደች። ስለናም አጠገቧ ሆና እኛ እኮ ወደን አይደለም ምን ቀመም እናጨሰው ያለች ጨቀጭቃትም ነበር። ጽናትም ምን ተናግሪያት ነው እንደዚህ የደበራት የከፋት ያለች ከፋ አድርጋትም ነበር። እባክሽን እንደዚህ አትሁኚ እኔ አንቺ ማስቀየም ፈልጌ አይደለም ያለች ስትለማመጣትም ነበር። ጽናት ቅዱስና ሰኒ ካፌ ተገናኝተው ነበር። ከተገናኙ በኋላም ከዛ ቤት ምን ሆነ የነጠፋ ሴትዮዋን አስገብታት እኮ በዛው ልም ብለህ ቀረ ትለዋለች። የጽናትን አይን እንዴት አርጌ ልየው ብለሽ ነው ያደረኩት ነገር እኮ በጣም ከባድ ነው ያላትም ነበር። እሱ ችግር የለውም አንተ በዛው ጣፋህ እንጂ ያለ ስለ ቤተሰቦቹም ስጠይቀው ነበር። እኔ ጥፋት ብቻ ነው ታዘዘብኝ ያለ ስለ ቤተሰቦቹም ተቋም ያደረጋት ነበር። እስኪ እሱ ነገር በደንብ አብራርተ ነገረኝ ስትለውም አይ ለማታ ይሁንል በቃ ያሉ በዛው ያረሳሱም ነበር። በሌላ በኩል ደግሞ ጽናት ባሏ ልትሸኝ ብላ ሽርን ጉድ ያለች ነበር። ልብሱን እየለበሰ ያለም እኔ በቃ ላልብስህ ያለች ያለባበሰችም ነበር። ይህን ቲሸርት ከዚህ በኋላ 1 አመት ነው ለብሰው ያለ ስለ ፍቅር ያወሩም ነበር። እነሱም እንግዲህ ስራ ሄድልኝ ስትለው እኔ እኮ ቅር ካልሽኝም እቀራለሁ ይላታል። ካልተሰራኮ አይበላም ስራ መሄድ አለብህ ያለች እሷም ልብሱንም ያለባበሰችው ነበር። እሱም ይባስ ብሎ ከንፈሯንም ሊስማት ጠጋ ያለ ነበር። ፍቅራቸው በጣም ያማረና የሰመረ እንደ ሰኒ እህቷ ሮል ሞዴል እህቷ ደውላላት ነበር።
የእህቷ አራጊ ፈጣሪ እህቷ ደውላላት አንቺ ምንሽ ነው ስራ ሰሞኑን የቀረሽው ትላታለች። ማን ነገረሽ ስትላትም አለቃሽ ደውሎ ነግሮኛል ትላታለች። አዎ አንቺ ከስራው እኮ እንዳስገባሽኝ አውቃለሁ፣ ግን የሆነ ሰሞኑን አልሄድኩም ነበር ብላ እውነቱን ትነግራታለች። ተደጋጋሚ የሆነ ወሬ ያወራችላት ነበር። አሁን ልወጣ ነው በኋላ አወራሻለሁ ትላለች። ከዛ ስልኩን ከዘጋችሁ በኋላ ሰኒ እኔ ከስራ ውጭ ሌላ ምንም ላይፍ ስታይል የለኝም ወይ ያለች ብቻዋን እያማረረችም ነበር። እናም ከለባበሰች በኋላ መውጣት አለብኝ ብላ ወጣ ወደ ክብሮን አምርታ ነበር። ወደ ነሰኒ ቤት ስትሄድም እንግዲህ ሴተኛዋ እጁን ይዘው ነበር። እሱም በህልም መንፈስ ያዙኝ ልቀቁኝ እያለ ፈገግ እያለ ነበርና ህሊና ሄዳ እጁን ትይዘዋለች። እጁ እንዳያዘችው ሰናይት ትመጣለች። ሰናይት ከመጣች በኋላ ያው ሲያያዙ ስላየቻቸው ፌንት ነቅላ ወደ ኩሽና አምርታ ነበር። ጽናትም ያለ ወትሮሽ ኩሽና እንዴት እነ ቦርሳሽ ትመጫለሽ ትላታለች። ሳሎኑማ ተይዟል በወንዶቹ ያቺ ህሊና የምትባል እንደዚህ አድርጋ ብላ ሁሉንም ነገር ትነግራታለች። እንግዲህ እነሱ እጁን ስለያዘችው እንዴት እንደዚህ ትሆኛለሽ እያለች ጽናትም የሆነ ነገር ስትላት ነበር። ሰኒም እንግዲህ የኛን ጨጓራ አቃጥላ ልደፋን ነው ትላታለች። እንግዲህ የሴትዮዋ ጨጓራ ሳይቃጠል ያንቺ ጨጓራ ቀድሞ እንዳይቃጠል ያሉም ተረትና ምሳሌ አድርገውት ነበር። ጽናትም እንግዲህ ይሄ ነገርማ ጥላቻ ሳይሆን የሆነ ነገር እንዳለ እየተሰማኝ ነው ትላለች። ናሆሜ ቅዱሴን ከቤቱ ጠርቶት ነበርና እምሩን እንዲመክርለት ያደረገ ይመስላል። እምሩንም ያወሯት ነበር። ስራ አታብዥ፣ ሌላ ሰው የሚያስታምመው አጥቶ ብቻውን መከራውን ያያል። አንቺ ደግሞ ሰው ሲያስታምምሽ የሱም ያሰብሽለት ታመሚ፣ ራስሽን እንየው ሁሉንም ነገር አምነሽ ራስሽን አስታም እያለች ሲመክራትም ነበር። እሱም በሌላ በኩል አዎ ከዚህ በኋላ ራሷ እንድታስታምም ነው የምፈልገው ይላል። ስራ አታብዥ፣ ስራ አትስሪ ያልኋት እሷ ግን ልሰማኝ አልቻለችም እያለ ሁሉንም ነገር ያወራ ነበር። ስለሞትም ያወሩ ነበር። ስለሞት ማውራትም መስማትም አልፈልግም ይላል ናሆሜ። ሞት ተለለኮ ለሰዎች ማሰብና አለማሰብ አንችልም። ስለዚህ ሁሌም ስንኖር ሞት ማስታወስ አለብን ያሉ እየተመካከሩም ነበር። በዛውም እንግዲህ ናሆሜ ሰራተኛ ፈልጋለሁ ሴተኛዋ ሰኒን እያቃጠለች ትገኛለች። ሳሎን ላይ አድርጋ ክብሮንዬ ያለች እየተጋግማ እየጠራችው ነበር። እሱን ነው እንደዚህ ብለሽ የምታቆለማመጪው ትላታለች። አዎ ምን ይወጣለታል ምን ያንሰዋል ያለች ነው ሴተኛዋ። እጁን ይዞ ከተያያዘ በኋላ ያው እንግዲህ እያለች እየደጋገመች አንድ ነገር ስታነሳባት ነበር። ሰኒም እንግዲህ ያዙ ይልቀቁኝ እያለች ነበር። የሆነ ፍቅር የገባላት ትመስላለች። እንግዲህ ነገሩ ሁሉ የተቆሰቆሰ ይመስላል። ሰኒም ላፍ ብላ ወጣ ሄዳለች። ለዚህ ልብሽ ነው ያዙ ይልቀቁኝ የምትይው ትላለች ሴተኛዋ። እንግዲህ አልፋ ሲቴድም ያው ክብሮና አግኝተው ነበር ደረጃ ላይ። እሱ ወደ ላይ የወጣ እሷ ደግሞ ወርታች እየወረደች ነበር። ሳሎንም በሴተኞች ተይዘዋል። ሄድ በል ግባ እያለችም ነበር። አንቺ ልጅ ምን ሆነሻል ዛሬ እንደዚህ አድርጎ የሚያበሳጭሽ ያለ ሲከተላትም ነበር። ከነናሆሜ ቤት ሰብሰብ ብለው ነበር። ጽናትም እንግዲህ ቅዱሴን ያው ታርቀዋለች። ቅዱሴ ምን ሆነ ነው ከዛ ቤት የጠፋው ያለች ጠይቀው ነበር። ሰኒም እንግዲህ ስለ ልጅቷ የሆነ ሐሳብ ይዞት ያንቺን ማየት ከብዶት ነው ትላታለች። አንተ እኮ ሆነ ብለ ያደረከው ነገር አይደለም፣ ስለዚህ ምንም ችግር የለውም እያለች ይቅርታም አድርጋለታለች። በሌላ በኩል ደግሞ ናሆሜ እኔ እኮ ሽንት ቤት ስገባ እምሩ ስራ እንዳሰራ ሽንት ቤቱን ገርበባ አድርጌው ነው መጠቀም እያለ በመሃል ብዙ ነገር ሲያወራቸው ነበር። እነሱ አንቺ እኮ ስለማትናገሪ ነው እንጂ በደንብ ያምሻል ስርዓት ትስሪ ያልቻት ነበር ጽናት። ምክራቸውን እንግዲህ ለገስ እኔ ብነግራት አልሰማችኝም፣ በማህበር ምከሩልኝ ይላል ናሆሜ። እምሩም አፈፋ አድርጋ በሉቡና ላፍላላችሁ በባዶ አስቀመጥኋችሁ ትላለች። እንግዲህ ጀመረሽ። ጽናትም አፈፋ አድርጋ እኔ አፈላዋለሁ ትላለች። ቅዱስ የማፈፋ አድርጎ አይ ሰኒ እንድታፈላ ነው የምፈልገው ይላል። አዎ ዛሬ ታፈላልን ይላል ናሆሜ። እኔ አላፈላም አንተ እኮ ከኔ ጋር ችግር አለብህ ትላለች። ስለዚህ ቅዱሴ እኔ አፍይልኝ እያላት ነው። እኔ አላፈላም ቡና አይጣፍጥም ዛሬ ማፍላት አልፈልግም ትላቸዋለች። እንግዲህ ካልሆነ እናንተ አቀራርቡልኝ ቡናውን ቁሉልኝ ፍጩልኝና እኔ አፈላዋለሁ ትላቸዋለች። ስለዚህ ናሆሜም እኛ ለምን አንጨርሰውም እኛ ቆልተን አፍልተን ጅበና ውስጥ አድርገን ለምን እኛ ቀርተን አንጠጣም ይላቸዋል። እንግዲህ ሲም ሰኒን በይተዩ እንደዚህ ሆነሽ ብታፈዩ ራሱ ቡናው መደፍረሱ አይቀርም እያለ እዚህ ጋር ጓደኞቿ እየተሳሳቁ ድራማው አብቅቷል። በቀጣይ ሳምንት እንግዲህ ናሆሜ አዲስ ሰራተኛ መጥቶ ምን ይፈጠር ይሆን የሚለውን አብረን የምናየው ነው የሚሆነው። እስከዛው ግን ሰናይ ጊዜን ተመኘውላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አብዝቼ ወዳችኋለሁ።